አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ህይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት አቅርበዋል። የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 10.5% ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋቱ 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻችን ምሳ ሰዓትን ጨምሮ እናገለግሎታለን። ይምጡ፣ በልዩ እንክብካቤ እርስዎን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስዱ መንገድ የፌዴራል ቤቶች ኮርፖሬሽን ህንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል አንደኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስዱ መንገድ ላይ ያገኙናል። ስልክ ቁጥር 0982 41 11 11 ወይም 0960 50 6006 ወይም 11 ይደውሉ። የኛ ማይክሮፋይናንስ፣ የኛ ለሁሉም። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም ኳንንት ነኝ። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። በ480 ሺህ ብር መኪና ሰርተን ለሽያጭ አቅርበናል ያሉት የሥራ ፈጠራ ተወዳዳሪዎች የ1 ሚሊዮን ብር አሸናፊ ሆኑ። የኢትዮጵያ አየር መንገድ የመታሰቢያ ሐውልት ምረቃ ጉዳይ አነጋጋሪ ነው ተባለ። ለመቄዶንያ እየተደረገ ባለው ድጋፍ በ30 ቀናት ብቻ 700 ሚሊዮን ብር ተሰብስቧል ተብሏል። ሁለተኛ ወሩም ዛሬ ተጀምሯል። ለ12 ዓመታት የተዘጋው የታዋቂው አርቲስት የመኖሪያ ቤት ለሕዝብ ክፍት ሊሆን ነው ተባለ። እነዚህንና ሌሎች ትኩስ መረጃዎችን እናቀርብላችኋለን። በድጋሚ አብራችሁን ቆዩ። ዩኒቨርሲቲ መግባት አንፈልግም፣ ለጊዜው ስራችን ላይ ነው ትኩረት ማድረግ የምንፈልገው ሲሉ የሰማናቸው ታዳጊዎች የ1 ሚሊዮን ብር ተሸላሚ ሆነዋል። አብርሃም እሸቱና አብዲ ሰለሞን ይባላሉ። የፍቼ ሰላሌ ከተማ ነዋሪዎችም ናቸው። የኢትዮጵያ ንግድ ባንክ በሚያዘጋጀው ነጋድራስ የሥራ ፈጠራ ተወዳዳሪዎችም ነበሩ። በውድድር ጊዜያቸው ከዳኞች የስንተኛ ክፍል ተማሪዎች እንደሆኑ ሲጠየቁም የተግባር ዕድ ተማሪዎች መሆናቸውን ገልጸው ወደ ዩኒቨርሲቲ የመግባት እቅዱ እንደሌላቸው በውድድር ጊዜያቸው ገልጸው መነጋገሪያ ሆኖም ነበር። ትላንት በነበረው የፍጻሜ ውድድር ላይም ሀገራችን የተማረ ሰው አላጣችም፣ የሚሰራ ሰው ነው ያጣችው የሚል ምላሽ ሰጥተው ዳግም መነጋገሪያ ሆነው ነበር። በትላንትናው የፍጻሜ ውድድርም በተወዳደሩበት በኤሌክትሪክ በሚሰራ ሞተር ሳይክል የ1 ሚሊዮን ብር እና 10 ሚሊዮን ብር ከወለድ ነፃ የብድር አገልግሎት የሚያስገኘውን ሽልማት በአንደኝነት አሸንፏል። አብርሃምና አብዲ የ21 እና የ20 ዓመት ታዳጊዎች ሲሆኑ ከዚህ በፊት መኪና ሰርተን በ480 ሺህ ብር ሸጠናልም ብለዋል። አሸናፊ ያደረገቻቸውን የሞተር ብስክሌት ሰርተው ለማጠናቀቅም 3 ቀናት ብቻ እንደሚፈጅባቸው ገልጸው እስከ 22 ሺህ ብር ድረስም ለገበያ እንደሚያቀርቡም ተናግረዋል። ብዙዎች ከንግግራቸው በመነሳትም የሜታ መስራችና ባለቤት ማርክ ዙከርበርግ፣ የማይክሮሶፍት መስራች የሆኑትን ቢል ጌትና የአፕል መስራች የሆኑትን ስቲቭ ጄምስን የፈጠራ ስራዎቻቸውን ለዓለም ሲያበረክቱ የኮሌጅ ወረቀት ያልነበራቸው መሆኑን በማንሳትና ከልጆቹ ንግግር ጋር በማገናኘትም ሲነጋገሩበትም ተስተውሏል። የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ መኖሪያ ቤት ቪላ አልፋ ለሕዝብ ክፍት ሊደረግ ነው። የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ መኖሪያና ስቱዲዮ የነበረው ቪላ አልፋ ከ4 ወራት በኋላ ለሕዝብ ክፍት ሊደረግ መሆኑ ታውቋል። በአዲስ አበባ ጦር ኃይሎች አካባቢ የሚገኘው ቪላ አልፋ ከጣሪያው ጀምሮ ወደ ምድር የሚዘልቀው ፍሳሽ የእድሳት ጉዞውን ረጅምና አድካሚ እንዳደረገውም ታውቋል። ነገር ግን በ2 ወራት ውስጥ ቀሪው ስራና የሙዚየም ስራው ተጠናቆ በ4 ወር ውስጥ ለሕዝብ ክፍት እንደሚሆን የቅርስ ጥበቃ ባለስልጣን ዋና ዳይሬክተር ገልጸዋል። ሕዝብ በጉጉት ሲጠብቅ የነበረው የአርቲስቱ መኖሪያ ቪላ አልፋ በቅርቡ ክፍት ይሆናልም ተብሏል። ከወሰን ማካለልና አካባቢው መኖሪያ መሃል እንደመሆኑ መጠን በዚህ ሐሳብ መንገድ ምን ተሰራ ተብሎ የተጠየቁት ኃላፊው የሙዚየሙ አጎራባች እንደተለየና ለጉብኝት አመች ተደርጎ እየታደሰ መሆኑንም ገልጸዋል። የዓለም ሊቀ ሊቃውንት የኪነ ጥበብ ባለሙያው ሰዓሊ አፈወርቅ ተክሌ የእጅ ስራዎች መካከል መናገሻ ቅዱስ ጊዮርጊስ ቤተክርስቲያን የግድግዳና ጣሪያ ስዕሎች፣ የሞዛይክ ስራዎች፣ የመስኮትና መስታወት ስዕሎች፣ የዳግማዊ የምጽአት ፍርድ፣ የደመራ ስዕል፣ የራስ መኮንን ሐውልት፣ የአፍሪካ ድል፣ አፍሪካ አጠቃላይ ነጻነት፣ የመስቀል አበባ እንዲሁም እናት ኢትዮጵያ ይገኙበታል።
5 ቢሊዮን ብር ለመቄዶንያ የማሰባሰብ ዘመቻ 700 ሚሊዮን ብር በ30 ቀናት ገቢ በማድረግ ቀጥሏል። በሰይፉ ፋንታውን የዩቲዩብ ቻናል በቀጥታ ስርጭት 5 ቢሊዮን ብር የማሰባሰብ ዘመቻ ከተጀመረ 30 ቀናት አልፈዋል። ሁለተኛው ወር ደግሞ ዛሬ ተጀምሯል። በዚህ ፕሮግራም ታዋቂ ግለሰቦች፣ አርቲስቶች፣ ባለሀብቶች፣ የሃይማኖት ተቋማቶች፣ ድርጅቶችና ግለሰቦች በዘመቻው ተሳታፊ ሆነውም ዘልቀዋል። የኢትዮጵያ ንግድ ባንክ ለመቄዶንያ የአረጋውያንና አእምሮ ህሙማን መርጃ ማዕከል በትላንትናው ዕለት የ30 ሚሊዮን ብር ድጋፍም አበርክቷል። ይሄው ገንዘብ ከኢትዮጵያ ንግድ ባንክ ሰራተኞችና ማኔጅመንት አባላት የተሰበሰበ 18 ሚሊዮን ብር እንዲሁም ባንኩ 12 ሚሊዮን ብር ወጪ በማድረግ የተሰጠ መሆኑም ታውቋል። መቄዶንያ እያከናወነ የሚገኘው የበጎ አድራጎት ስራ ብዙዎችን በማሳተፍ እንደዘለቀ ነው። የመቄዶንያ መስራች የክቡር ዶክተር ቢኒያም በለጠ በድጋፍ ዘመቻው እየተሳተፉ ለሚገኙ ሁሉ ምስጋናቸውን አቅርበው የታሰበው ገንዘብ እስኪገኝ ድረስም ትብብሩ እንዲቀጥል ጥሪ አቅርበዋል። ዘገባው እስከተሰራበት ሰዓት ጊዜም ከ706 ሚሊዮን ብር በላይ ተሰብስቧል። የኢትዮጵያ አየር መንገድ በረራ ቁጥር ኢቲ302 አደጋ ተጎጂዎች የመታሰቢያ ሐውልት ተመረቀ። የኢትዮጵያ አየር መንገድ በረራ ቁጥር ኢቲ302 አደጋ ተጎጂዎች 6ኛ ዓመት የመታሰቢያ ሐውልት ምረቃ ስነ ስርዓትም ተካሂዷል። የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ302 መጋቢት 1 ቀን 2011 ዓ.ም ከአዲስ አበባ ወደ ናይሮቢ ኬንያ ለመብረር በተነሳ በጥቂት ደቂቃዎች ውስጥ በመከስከሱ የተሳፋሪዎች ሕይወት ማለፉ ይታወሳል። በዛሬው ዕለትም የትራንስፖርትና ሎጂስቲክስ ሚኒስትርን ጨምሮ የተጎጂ ቤተሰቦች፣ አምባሳደሮች፣ የተለያዩ እንግዶችና የአካባቢው ነዋሪዎች በተገኙበት ለተጎጂዎች የመታሰቢያ ሐውልት ተመርቋል። የደረሰው የአውሮፕላን አደጋ መቼም ሊረሳ የማይችልና በልባችን ውስጥ ያለ ትልቅ ሐዘን ቢሆንም የአየር ትራንስፖርትና ደህንነትን ለማረጋገጥ በቁርጠኝነት እንድንሰራ ትምህርት የሰጠ ነው ብለዋል የሥራ ኃላፊዎቹ። ከዚህ አስከፊ አደጋ በኋላ የዓለም አቪዬሽን ኢንዱስትሪ ደህንነትን ለማጎልበት የአውሮፕላን ዲዛይን ለማሻሻል እና ቁጥጥር ለማጠናከር ጉልህ እርምጃዎችን እንደወሰደም የአየር መንገዱ የሥራ ኃላፊዎች አብራርተዋል። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ መስፍን ጣሰው በበኩላቸው ለአደጋው ተጎጂዎች የተሰማቸውን ሐዘን ገልጸው ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትንም ተመኝተዋል። አደጋው ቅድሚያ ለደህንነት ሰጥተን መስራት እንዳለብን ትምህርት ያገኘንበት ነው ሲሉም ገልጸዋል። የአውሮፕላኑ ሰለባው መታሰቢያ እንዲሆን በዛሬው ዕለት የተመረቀው ሐውልት በጋዜጠኞች ካሜራ እይታ ውስጥ እንዳይገባ መከልከሉ አነጋጋሪ ጉዳይ ሆኗል። የሰሜን ኮሪያ ጠላፊዎች 1.5 ቢሊዮን ዶላር መመንተፋቸው ተገለጸ። መንታፊዎቹ ከመዘበሩት ገንዘብ ውስጥ 300 ሚሊዮን ዶላሩን በካሽ አውጥተዋልም ተብሏል። ባሳለፍነው ሳምንት ይህ የባለሙያዎች ቡድን ባይቢት በተሰኘ የምናባዊ ገንዘብ ወይንም ክሪፕቶ ከረንሲ ኩባንያ ላይ የ1.5 ቢሊዮን ዶላር ምዝበራ ፈጽሟል። ቡድኑ ከዚህ ገንዘብ ውስጥም 300 ሚሊዮን ዶላሩን በካሽ በማውጣት መጥቀሱን ቢቢሲ የባይቢት ኩባንያ ኃላፊዎችን ዋቢ አድርጎ ዘግቧል። የሙሉ ጊዜ ስራው ገንዘብ መመንተፍ ነው የተባለው ይህ ቡድን በዓለም ላይ ካሉ አደገኛና አስፈሪ ጠላፊዎች መካከል አንዱም ነው ተብሏል። ገንዘቡ የተመዘበረበት ቢቤት የክሪፕቶ ኩባንያ ገንዘቡ ወጪ እንዳይደረግና ለማገድ የተለያዩ ጥረቶችን በማድረግ ላይ ቢሆንም እስካሁን ግን ይህ አልተሳካለትም። አሜሪካና አጋሮቿ ሰሜን ኮሪያ የኒውክሌር ፕሮግራሞቿን በበይነ መረብ ምንተፋ አማካኝነት በሚገኝ ገቢ እየደጎመች ነው የሚል ክስ በተደጋጋሚ ያቀርባሉ። ላዛሩስ የተሰኘው ይህ ቡድን ከ2019 ጀምሮ የባንክ ተቋማትን፣ የክሪፕቶ ከረንሲ ኩባንያዎችንና ሌሎች ገንዘብ የሚገኝባቸውን ተቋማት ሁሉ ያጠቃል። አሜሪካ ከ5 ዓመት በፊት በዚህ የጠላፊ ቡድን ላይ የእስር ትዕዛዝ ያወጣች ቢሆንም የቡድኑ አባላት ከሰሜን ኮሪያ ውጪ የማይንቀሳቀሱ በመሆናቸው ማሰር አልተቻለምም ተብሏል። ይህ አዋዜ ልዩ ነው። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም።
አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ አዋዜ ልዩ ዜና በልዩ ማለት ነው።